ጥር 11 ቀን መድኃኒታችን ኢየሱስ ክርስቶስ ከሌሊት ከገሊላ ተነስቶ ወደ ዮርዳኖስ ሄደ። ትናንትና ታቦት ሄዶ የሚያድርበት ምክንያት ክርስቶስ ሌሊት ከገሊላ ተነስቶ ወደ ዮርዳኖስ ስለሄደ ያንን ለማስታወስ ነው። ታቦታቱ መልሰው የሚመጡት ክርስቶስ ተጠምቆ ስለተመለሰ ነው። ታቦቱን ስለምናመልከው ሳይሆን በታቦቱ ላይ የሚያድረውን እግዚአብሔርን እናመልካለን። ኦርቶዶክሳውያን ማወቅ የሚገባችሁ ታቦት አናመልክም። የምናመልከው በታቦት ላይ ያለውን እግዚአብሔር ነው። ታቦት የእግዚአብሔር ማደሪያ ነው። የእግዚአብሔር መንበር ነው። የእግዚአብሔር መገለጫ ነው። የክርስቶስ የሥጋውና የደሙ መሰዊያ ነው እንጂ ታቦት አምላካችን አይደለም። ስለዚህ ተመልከቱ፣ ክርስቶስ ሄዶ ከገሊላ ወደ ዮርዳኖስ ሄዶ እንዳደረ ሌሊት እንደሄደ ታቦታቱ ሄደው ያድራሉ። ክርስቶስ ለምንድን ነው ከገሊላ ተነስቶ የሄደ ስትሉኝ፣ ገሊላ በእስራኤል በጣም የተናቀች የድሃ መንደር ናት። የማያውቁ ሰዎችና ያልተማሩ ሰዎች የሚኖሩባት፣ በሀብት የተናቁ ሰዎች የሚኖሩባት፣ በዘርም የተናቁ ሰዎች የሚኖሩባት ናት። ክርስቶስ ከገሊላ ወደ ዮርዳኖስ መሄዱ ከንቀታችሁ ነፃ ላወጣችሁ መጥቻለሁ ብሎ ነው። ንቀታችን የተወገደበት፣ ሁላችን አጋንንት ንቀውን በእግራቸው ጠቅጥቀውን በእሳት ጥለውን እንኖር ነበርና ዛሬ የሁላችንንም ንቀት የተወገደበትና ክብራችን የተመለሰበት ቀን ነው። ስለዚህ መድኃኔ ዓለም ኢየሱስ ክርስቶስ ከድሆች መንደር ተነስቶ የሄደው ከድህነታችሁ ላወጣችሁ መጥቻለሁ ብሎ ነው። ከደንቆሮች መንደር ተነስቶ የሄደው ከድንቁርና አውጥቼ ጥበብ ልሰጣችሁ መጥቻለሁ ማለቱ ነው። በዘር ካልከበሩት ሰዎች ተነስቶ መሄዱ ሁላችሁንም ከሰማይ ዘር ልወልዳችሁ ከማይጠፋ ዘር ልወልዳችሁ መጥቻለሁ ማለቱ ነው። ከዚያ በኋላ በዮርዳኖስ ሄዶ ተጠመቀ። ዮርዳኖስ አንዱ ከአርሞኔም ተራራ የሚነሳ ምንጭ አለው። አንዱ ሶሪያ ድንበር አካባቢ ዳን ከምትባል ከተማ የሚነሳ ምንጭ አለው። ክርስቶስ ሁለቱ ምንጮች ከሚገኙበት ቦታ ላይ ቆሞ ተጠምቋል። ይህን ያደረገበት ምክንያት መለያየትን ላጠፋ መጥቻለሁ ማለቱ ነው። የአንድነት አምላክ ነኝ፣ መለያየትን ላጠፋ መጥቻለሁ ማለቱ ነበርና ከመለያየው ሳይሆን ሁለቱ ምንጮች ከሚገናኙበት ወንዝ ላይ የተጠመቀው ክርስቶስ የሁላችንንም መለያየት በኃይለ መስቀሉ ያጥፋልን። ሰላማዊ ኢየሱስ ክርስቶስ ለሁላችንም ሰላሙን ይስጠን። ዮርዳኖስ ላይ ሄዶ ሲጠመቅ እስራኤል ከግብፅ ተነስተው ርስታቸውን ሲወርሱ ዮርዳኖስን ተሻግረው ነው የወረሱ። ርስት የምትወርሱበት ጊዜ ደረሰ ማለቱ ነው። ሁላችንም አጋንንት የቀማንን ርስት እግዚአብሔር ይመልስልን። የርስት ጊዜ ደረሰላችሁ ማለቱ ነው። አብርሃም ጠላቶቹን ያሸነፈ ዮርዳኖስን ተሻግሮ ነው። ተጠምቃችሁ ጠላቶቻችሁን የምታሸንፉበት ጊዜ ደረሰ። የድል ዘመን ደረሰላችሁ ማለቱ ነው። አጋንንትን ድል የምናደርግበት ጊዜ የድል ዘመን ያምጣልን። ወገኖችኛ ድል የምንነሳው መጀመሪያ ጠላት ነው። አንድ ነገር ልንገራችሁ፣ ሰይጣን ቢሸነፍ ኑሮ ሰውን ማሸነፍ ቀላል ነው። ሰይጣንን ማሸነፍ ስላቃተን ነው ሰዎች የሚገሉን፣ ሰዎች የሚያርዱን። በሰዎች ላይ የሚገርማችሁ ኤልያስ የሚባለው ነቢይ ከተሰደደበት ተመልሶ አክዓብን ሲገናኘው ንጉሡ ኤልያስን ሊገል ብዙ ጊዜ ፈልጎ ነበረ። ኋላ ኤልያስን ሲያገኘው የንጉሡ ቁጣ በረደ። ለምን ምትሉኝ? ሊገለው ይፈልገው ነበረ። በኤልያስ ላይ ያደረው መንፈስ በንጉሡ ላይ ያደረውን ጋኔን አርቆት ነው ይላሉ ሊቃውንት። ዛሬም በጥምቀት በእኛ ላይ ያደረው መንፈስ ሊገሉን የሚመጡትን ሰዎች የሚያነሳሳቸውን ጋኔን ያርቅልን።